21/10/2025 ዓ.ም የአቶ ባላምባራስ ጥሩነህ አጭር የሕይወት ታሪክ በመጀመሪያ ንብሱን በሰማይ ማርና ከቤተሰቦች ተዘጋጅቶ በግጥም ደራሲው ካሳው ማሩ በተነቦ ለሰባት ቀኑ መታሰቢያ ይቀርባል። ማለትም በቀኑ ቀን አልተዘጋጀም ነበርና እነሆ ዛሬ ይሄን እንግዲህ እንዲህ ስንል እናቀርበዋለን። አቶ ባላምባራስ ጥሩነህ የተወለዱ እንደ ኢትዮጵያ አቆጣጠር በ1940 ዓ.ም በኢትዮጵያ በጠለምት ክፍለ ሀገር በደባርቅ አውራጃና ወረዳ ፈላሶየ ከተባለው አገር ከአባታቸው ከአቶ ጥሩነህ ሳሙኤልና ከእናታቸው ከወይዘሮ አባተች መላኩ ተወልደው ገና ትንሽ ልጅ እያሉ ወላጅ አባትና እናታቸው በሞት ተለዩባቸውና ካጎታቸው ከአቶ ብጫ መላኩና ከወይዘሮ ጠጀ ሰለሞን በእንክብካቤ አደጉ። አቶ ባላምባራስ ጥሩነህ ሲያድጉ ላጎታቸው ተልከው ከብት እየጠበቁ አድገው ለሥራ ብቁ ሲሆኑ በግብርና ሙያ ተሰማርተው አጎታቸውን በማገዝ እያረሱ አድገው ዕድሜያቸው ለአቅመ አዳም ሲደርሱ አቻ የትዳር ጓደኛ ፈልገው አጭተው በሁሉም በኩል የሰርግ ቀን ወስነው በለምለም ዳስ በብዙ ድግስ ከወይዘሮ አማሮ መኳንንት ጋር ተድረው ለጎጆ ብቁ ሲሆኑ በራስ መስተዳደር ቤትና ትዳራቸውን መስርተው ሲኖሩ አንድ ልጅ ከወለዱ በኋላ የእህል ውሃ ጉዳይ ሆኖ ተፋቱ። እንደገና ከወይዘሮ ብርቄ በላይ ጋር የጋብቻ ውል ፈጽመው ሲኖሩ 7 ልጆችን ወልደው የአምላክ ፍቃዱ ደርሶ የኢትዮጵያ ቤተ እስራኤሎች ወደ ቅድስት አገራቸው ለመግባት ሲጓዙ እሳቸውም የነበራቸውን ሀብት ንብረት ሽጠው ለውጠው በሱዳን በኩል ተጉዘው ሱዳን ደርሰው በስደተኞች መጠለያ እንዳሉ 2 ልጆች ሞቱባቸው። እነሱን ቀብረው እንደ አውሮፓ ዘመን አቆጣጠር በ1984 ዓ.ም ያልሙትና ያስቡት ከነበረው ቅድስት አገራቸው ገቡ። ከዚህ እንደገቡ ቤት አልዓዛር መርካዝ ቅሊጣ ተስተናግደው በኋላ በሄደራ ከተማ ጋኔ አሎን ቋሚ መኖሪያ ቤት ገዝተው በከተማ ለመኖር አስፈላጊውን አሟልተው ከጎረቤት ጋር ተስማምተው በደስታው በመከራው ተባብረው ባህላቸውንና ሃይማኖታቸውን ጠብቀውና አክብረው ሲኖሩ 2 ልጆችም ሞቱባቸው። አቶ ባላምባራስ ጥሩነህ በዚህ አይነት ሲኖሩ ከባለቤታቸው ጋር ተለያይተው ከወይዘሮ አየነች በላይ ጋር የጋብቻ ውል ፈጽመው ሲኖሩ ለወገናቸው እየተባበሩ በተለይ ለቄስ አየልይ የጸሎት ቤት በዝክር ጊዜ ወጥ በመስራት በሁሉም አቅጣጫ በመተባበር ላይ እንዳሉ በደረሰባቸው ሕመም በቅርቡ በሚገኘው የጤና ጣቢያ ለብዙ ዓመታት ታመው ይኖሩ ነበር። አቶ ባላምባራስ ጥሩነህ ለረጅም ጊዜ በቲያቦት ሲኖሩ እህታቸው ወይዘሮ ካባነሽ ጥሩነህና ወይዘሮ አየነች በላይ ልጆችና ዘመዱ ደከመን ሰለቸን ሳይሉ አስታመው ለአዳም የተሰጠ የሞት ማጫ ተራው ደረሳቸውና እንደ አውሮፓ አቆጣጠር በ15/10/2025 ዓ.ም በተወለዱ በ78 ዓመታቸው በሞት ተለዩ። በሞታቸው 4 ልጆች አባት ነበሩ። ነፍስ ይማር ብለን ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ ስንል እናቀርበዋለን። አገር ጎረቤቱም ቤተሰብ ሁላችሁ እህቶች ወንድሞች ጥናቱን ይስጣችሁ። ባላምባራስ ጥሩነህ በሞት ተለያችሁ። ግጥም በእንጉርጉሮ ጽፌ ላሰማችሁ። እስቲ ወገን ስሙ የላሰማ ብሶት የታደለ ሆኖ ስጦታው ከጥንት ለአዳም የተሰጠ መራራ ሞት አፉን ከፈታሉ ሊበላው መሬት
ባላምባራስ ታሞ ሐኪም ቤት ብንወስድ ዳኛው አዳልቶበት ይሙት በቃ ፍርድ። እጅ እግሩን አስረው በቀጭን ገመድ ከሰው በላው መሬት ሊያገቡት ጉድጓድ። የአቶ ባላምባራስ ታሪኩን ስሙት ያሳለፈው ዓለም ኢትዮጵያ መሬት ቁሟል ሊመሰክር አገር ጎረቤት በግጥም ደብዳቤ ላንጎራጉርለት። በልጅነት ዕድሜው በወጣትነት እናቱና አባቱ በሞት ሲለዩት አጎቱ አሳድጎ በማር በወተት በደንብ አስተምሮ የእጅ ጥበባት ለሴት ወይዛዝር ለወንድ መኳንንት በሸማቃው ሰርቶ ለሁሉ አልባሳት ጥበብ አዝጎርጉሮ ቀሚስ መቀነት ጋቢና ኩታውን ለወንዱ መኳንንት አባቱና አባተችና ጥሩነህ ወላጆቹ ሙተው ብጫና ጠጀ በደንብ አሳድገው እያቆላመጡ ከሐዘኑ አጥናንተው በክብር ድረው ቤቱነን አስይዘው ሁሉን ተቋቁሞ ቤት ትዳር መስርቶ በሱዳን ተጉዞ ቅድስት አገር ገብቶ ጠባዩ ለስላሳ ከሁሉ ተስማምቶ ቤተሰብ ሲመራ በጉልበቱ ሰርቶ ዛሬ ማታ አልጋው ላይ ዋላ አሉ ተኝቶ። በደስታው በሐዘን ለሁሉ ተባብሮ ከነ ምህረት ጋራ ከነ ድንቁም አብሮ ትንሹን መርቆ ትልቁን አክብሮ እሱም አረፋሉ በጣም ተቸግሮ 2 ልጆቹን ሱዳን አገር ቀብሮ አብሬ ልጥራቸው ዛሬ በእንጉርጉሮ። ያብጫ መላኩን ጠጀ ሰለሞን አባተች መላኩ ጥሩነህ ሳሙኤልን ክብርት ሀቲቱን ሁሉን ልጆቹን በንባ እጠራዋለሁ ባላምባራስን በግጥም ስጠራው ይሰማ እንደሆነ ብዙ ሕዝብ መጥቷል በሰባቱ ቀን ከሕዝቡ ተለይቶስ ለብዙ ዘመን። ክፉም ቢናገሩት በጎ እየመለሰ በአየር በመኪና ማልዶ ገሰገሰ ከእናቱ ከአባቱ ካጎቱም ደረሰ ታልጋው ላይ ተኝቶ እንባ እያፈሰሰ መንግሥተ ሰማያት ገነት ተዋረሰ እላለሁ። ነፍሱን ይማር አሜን አሜን ብዬ እስኪ ይሄንን ትንሽ ሸንበቆም ከፈትል አድርገው